በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ህዳር 18 በዚች ቀን ቅዱሳን ደናግል አጥራስስና ዮና በሰማዕትነት አረፉ። አጥራስስ ግን ጣዖታትን ለሚያመልክ ንጉሥ እንድርያኖስ ልጁ ናት። እርሱም ከሰው ወገን ማንም እንዳያት አዳራሽ ሰርቶ ለብቻዋ አኖራት። እርሷ ግን ስለዚህ ዓለም ኃላፊነት የምታስብ ሆነች። እውነተኛውንና የቀናውንም መንገድ ይመራት ዘንድ በቀንና በሌሊትም እግዚአብሔርን ትለምነው ነበር። ወደ ፍላጽፍሮን ልጅ ወደ ድንግሊቱ ዮና ላኪ። እርሷም የእግዚአብሔርን መንገድ ትመራሻለች የሚላትን ራእይ አየች። ከእንቅልፏም ስትነቃ በልቧ ደስ አላት። ወደ ዮና ድንግልም ላከች። እርሷም ፈጥና መጣች። ለዮናም ሰላምታ ሰጠቻትና ከእግሯ በታች ሰገደችላት። የእግዚአብሔርንም ሃይማኖት ታስተምራትና ትገልጥላትም ዘንድ ለመነቻት። ድንግል ዮናም የእግዚአብሔር ልጅ ሰው የሆነበትን ምክንያት እግዚአብሔር አዳምን ከፈጠረበት ጊዜ በመጀመር ልትነግራት ጀመረች። አዳም እንደበደለና ከተድላ ገነት እንደወጣም በኖህም ዘመን የጥፋት ውሃ መጥቶ ኃጢአተኞችን ሁሉ እንደደመሰሰ የእግዚአብሔርንም ሕግ የጠበቁ 8 ሰዎች ብቻ እንደቀሩ፣ ከዚህም በኋላ ዳግመኛ ሰዎች በምድር ላይ በብዙ ጊዜ እንደበደሉና ጣዖትንም እንዳመለኩ እግዚአብሔርም ለአብርሃም እንደተገለጠለትና መርጦ ወዳጅ እንዳደረገው ከእርሱም ጋር ቃል ኪዳንን እንዳጸና እስራኤልንም ከግብፅ አገር እንዳወጣቸው የሰውንም ወገን ጠላት ሰይጣንን ከማምለክ ለእርሱ ከመገዛት ያድነው ዘንድ የእግዚአብሔር ልጅ መምጣቱንና ከመቤታችን ከቅድስተ ቅዱሳን ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው መሆኑን ነቢያት እንደሰበኩ ነገረቻት። ሁለተኛም ስለከበረ ስሙ መከራ በመቀበል ለሚደክሙ ሰማያዊ ሀብት የዘላለም መንግስትን እግዚአብሔር ስለሚሰጣቸውም አስረዳቻት። አጥራስም የዮናን ትምህርቷን ሰምታ እጅግ ደስ አላት። በሕያው እግዚአብሔር ልጅ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስም አመነች። እሊህ ደናግልም ሌሊትና ቀን በተጋድሎ ተጠምደው በአንድነት ተቀመጡ። የአጥራስም አባቷ ይህን አያውቅም። ከሌሊቶችም በአንዲቱ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስን አዩት። እናቱን እመቤታችን ቅድስት ድንግል ማርያምንም አዩአት። እመቤታችንም ወደ ልጇ እግዚአብሔር እንደ ቁርባን አቀረበቻቸውና እርሱም ባረካቸው። ከዚህም በኋላ ንጉሥ ወደ ጦርነት ሄዶ በተመለሰ ጊዜ ወደ ልጁ አጥራስ ገብቶ ልጄ ሆይ ወደ መሞሸሪያሽና ወደ መሞሸሪያሽ ከመግባትሽ በፊት ለአምላክ አጵሎን ዕጣን ታሳርጊ ዘንድ ነይ አላት። አጥራስስ ድንግልም አባቴ ሆይ ነፍስህና ስጋህ በእጅ ውስጥ የሆነ የፈጠረህን በሰማይ ያለ አምላክን ትተህ ነፍስ የሌላቸው የረከሱ ጣዖታትን ለምን ታመልካለህ ብላ ጠየቀችው። ንጉሱም እንዲህ አለ እንዲህ ያለ ነገር ከቶ ያልሰማውን ከልጁ አፍ በሰማ ጊዜ አደነቀ። በልጁ ላይ ምን እንደደረሰ ልቧንም ምን እንደለወጠው ጠየቀ። የፍላጽፍሮን ልጅ ድንግል ዮና የልጁን ልብ እንደለወጠችም ነገሩት። ንጉሱ በእሳት ያቃጥሏቸው አዘዘ። በወርቅና በብር በተጌጣ የግምጃ ልብሶችም እንደተሸለሙ አወጧቸው። እነርሱ የነገስታት ልጆች ስለሆኑ አላራቆቷቸውም። ታላላቆችና ታናናሾች ሁሉም ሰዎች ሁሉ ስለ እርሳቸው እያዘኑና እያለቀሱ ወጡ። ነፍሳቸውንም እንዳያጠፉ ለንጉሥ ይታዘዙ ዘንድ ለመኗቸው። እነርሱ ግን ከበጎ ምክራቸው አልተመለሱም። በዚያንም ጊዜ ጉድጓድ ቆፈሩላቸውና በውስጧ እሳትን አነደዱ። ነበልባሉም እጅግ ከፍ ከፍ አለ። ያን ጊዜ አንዷ ከሁለተኛዋ ጋር እጅ ለእጅ ተያይዘው ወደ እሳት ውስጥ ተወረወሩ። ፊታቸውንም ወደ ምስራቅ መልሰው በመቆም ረጅም ጸሎትን ጸለዩ።
ከዚህም በኋላ ነፍሳቸውን በእግዚአብሔር እጅ ሰጡ። እሳቱም እንደ ውሃ የቀዘቀዘ ሆነ። ምዕመናንም ስጋቸውን አነሱ። ተጠጋግተውም ልብሳቸውንም ቢሆን ወይም የራሳቸውን ጠጉር እሳት ምንም ምን ሳይነካቸው አገኟቸው። የመከራውም ወራት እስቲፈጸም በታላቅ ክብር ባማረ ቦታ አኖሯቸው። ከዚህም በኋላ ቤተ ክርስቲያን ሰርተውላቸው ስጋቸውን በውስጡ አኖሩ። ከእርሳቸውም ታላላቅ የሆኑ ድንቆይ ታምራት ተቀለጡ። ለእግዚአብሔር ምስጋና ይሁን። እኛንም በሊህ በቅዱሳት ደናግል ጸሎት ይማረን። በረከታቸውም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለዮና መጽሐፈ ክርስቶስ መጽሐፋ ወላጥራስ ሱታፋ በእንተ ሃይማኖት ርትዕት ወበእንተ ጽኑ ተስፋ ሶበተርዋ አሐቲ እደ ካሌይታ ቂፋ ማይከለ እሳት ህቡረ አይረፋ። በዚህች ዕለት ከአባቶቻችን ከ12 ሐዋርያት አንዱ ቅዱስ ሐዋርያ ቅዱስ ፊልጶስ በሰማዕትነት ያረፈበት መታሰቢያው ነው። ይህም እንዲህ ነው። ዕጣው ወደ አፍራቂያና ወደ አውራጃዋ ሁሉ በወጣ ጊዜ ክብር ይግባውና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም በውስጡ አሰበከ። ልቡናንም የሚያስደነግጥ ድንቆይ ተአምራቶችንም አደረገ። ክብር ይግባውና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ አመኑ። እግዚአብሔርንም ወደ ማወቅ ከመለሳቸው በኋላ ወደ ሌሎች ብዙ አገሮች ወጣ። እያስተማረ ሰዎችንም ወደ ሃይማኖት ሲጠራ ኖረ። ከዚህም በኋላ ወደ ሌላ አገር ሄዶ የከበረ ወንጌልን ሰበከላቸው። ብዙዎች ክብር ይግባውና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ አመኑ። ያላመኑት ግን ይገድሉት ዘንድ ተማከሩ። በንጉሱም ዘንድ ተወዳጅነትን ያገኙ ዘንድ ከዚህም በኋላ ቅዱስ ሐዋርያ ፊልጶስን ይዘው አሰሩት። ጽኑ ስቃይንም አሰቃዩት። እርሱም ይስቅባቸውና ከዘላለም ሕይወት ለምን ትርቃላችሁ? የነፍሳቸውንስ ድህነት ለምን አታስቡም? ይላቸው ነበር። እነርሱ ግን ብዙ ካሰቃዩት በኋላ ዘቅዝቀው ሰቀሉት። ነፍሱንም በእግዚአብሔር እጅ ሰጠ። ስጋውንም በእሳት ሊያቃጥሉ በወደዱ ጊዜ የእግዚአብሔር መልአክ ከእጆቻቸው መካከል ነጠቃቸው። እነርሱም ወደ እርሱ እየተመለከቱ ወስዶ ከኢየሩሳሌም አገር ውጭ አግብቶ ሰወረው። ይህንንም ድንቅ ተአምር አይተው ሁሉም በታላቅ ድምፅ የቅዱስ ፊልጶስ አምላክ አንድ ነው እያሉ ጮኹ። አሰቃይተው ስለገደሉትም ተጸጽተው አዘኑ። ክብር ይግባውና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስም አመኑ። የቅዱስ ሐዋርያው ፊልጶስንም ሥጋ ይመልስላቸው ዘንድ ለመኑት። ሰውን የሚወድ ቸር ይቅር ባይ ጌታችንም ልመናቸውን ተቀብሎ የሐዋርያው የቅዱስ ፊልጶስን ሥጋ መለሰላቸውና እጅግ ደስ አላቸው። ሁሉም ክብር ይግባውና ወደ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሃይማኖት ገቡ። ከሐዋርያውም ሥጋ ታላላቅ የሆኑ ድንቆይ ተአምራት ተገለጡ። እግዚአብሔር ምስጋና ይሁን። እኛንም በአባታችን በሐዋርያው ቅዱስ ፊልጶስ ጸሎት ይማረን። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። በዚህች ዕለት ከሮሜ አገር ቅዱስ ኤላውትሮስና እናቱ እንቲያ በሰማዕትነት አረፉ። ይህም ቅዱስ እግዚአብሔርን ከሚፈራ አንቂጦስ ከሚባል ኤጲስቆጶስ ዘንድ አደገ። 17 ዓመትም በሆነው ጊዜ ዲቁና ተሾመ። ደግሞም በ18 ዓመቱ ቅስና ተሾመ። ከዚህም በኋላ በ20 ዓመቱ አላሪቆስ ለሚባል አገር ጵጵስና ተሾመ። በዚያንም ወራት ንጉሥ እንድርያኖስ ወደ ሮሜ አገር መጣ። ስለ ኤላውትሮስም ሰምቶ ወደ እርሱ ያመጣው ዘንድ ፊልቅስን አዘዘው። ፊልቅስም በሄደ ጊዜ ቅዱሱን በቤተ ክርስቲያን ውስጥ የእግዚአብሔርን ቃል ሲያስተምር አገኘው። ፊልቅስም ትምህርቱን በሰማ ጊዜ አመነና በክብር ባለቤት በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም ተጠመቀ። ኤላውትሮስንም ወደ ንጉሡ እንድርያኖስ ባደረሱት ጊዜ ለአማልክት ሰዋ፣ አንተ ነጻነት ያለ ስትሆን ለተሰቀለ ሰው ለምን ትገዛለህ? አለው። ኤላውትሮስም ነጻነትማ ሰማይና ምድርን በፈጠረ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ መስቀል ነው። ንጉሡም መንኮራኮር
ካለው የእሳት ማንደጃ ውስጥ ጨምረው እንዲያቃጥሉ ታዘዘ። በጨመሩትም ጊዜ እሳቱ ጠፋ፣ መንኮራኩሩም ተቆራረጠ። ንጉሱም አይቶ አደነቀ። የሚያደርገውንም አጥቶ ከወህኒ ቤት ጨምረው ርግብም ከገነት መብልን አምጥታለት በልቶ ጠገበ። ቆሊሪቆስ የሚባል መኮንንም አይቶ በቅዱስ ኤላውትሮስ አምላክ አምኖ በሰማዕትነት አረፈ። የሰማዕትነት አክሊልንም ተቀበለ። ከዚህም በኋላ ፈረሶችን አምጥተው በሰረገላ ላይ እንዲጠምዷቸው ቅዱስ ኤላውትሮስንም ከሰረገላው በታች አስረው ሕዋሳቱ እስኪሰነጣጠቅ ፈረሶችን እንዲያስሮጧቸው እንድሪያኖስ አዘዘ። በዚያንም ጊዜ የእግዚአብሔር መልአክ ወረደ፣ ከማሰሪያውን ፈቶ ወደ ከፍተኛ ተራራ ወሰደው። በዚያም እግዚአብሔርን እያመሰገነ ከአራዊት ጋር ተቀመጠ። እንድሪያኖስም አራዊትን ያድኑ ዘንድ ወታደሮቹን ባዘዘ ጊዜ በዚያ ተራራ ውስጥ ቅዱስ ኤላውትሮስን አግኝተውት ከዚያ ወደ ንጉሥ እንድሪያኖስ ወሰዱት። ንጉሱም ለአንበሳ እንዲሰጥ አዘዘ። አንበሶቹም የፊቱን ላብ ጠረጉለትና እግሮቹን ሳሙ። ከዚህም በኋላ ተመልሰው ከአረማውያን 150 ሰው ገደሉ። እንድሪያኖስም አይቶ ቁጣን ተመላ። 2 ወታደሮችን ከእንቲያ እናቱ ጋር በጦር እንዲወጉ ታዘዘ። እርሷንም ብዙ ካሰቃዩት በኋላ የልጇን አንገት እንዳቀፈች ከእርሱ ጋር አወጓት። ነፍሳቸውንም በእግዚአብሔር እጅ ሰጡ። ለእግዚአብሔርም ምስጋና ይሁን። እኛንም በሊህ ሰማዕታት ጸሎት ይማረን። በረከታቸውም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለፊልጶስ ጾራ አባል በመቅሰፍት ወለኤላውትሮስ ርጉዝ በብልሃ ኩናት ምስለ እንቲያ እባ ሀበተርህ ገነት ያሮፀኒ ማዕዛሆሙ ወፄናሆሙ እፍረት ለዝህ ሐዋርያ ወለዝህ ሰማዕት። በዝችም ቀን የየዋሃት ናቴዎስ የእረፍቱ መታሰቢያ ነው። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ለእግዚአብሔር ናኩቶ በእንቲአከ መቅድመ ወናተሉ ካይበ ለሂሩትከ ሰላመ አትናቴዎስ የዋ እንተይተአምር ቂመ መፍትው እምበይነዝ ስምዩከ ስመ ስቴሰናየ ወእክለ ጥዑመ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 19 በዚች ቀን ሩጻፍ በሚባል አገር የሰማዕት ሰርጊስ ቤተ ክርስቲያን የከበረችበት ነው። በዚች ዕለት የሮም፣ የአፍሮንጊ፣ የሶሪያ፣ የአርማንያ ክርስቲያን ከግብፅ ከኢትዮጵያና ከኖባ በቀር የስብከተ ጌና ጾምን የሚጀምሩበት ነው። በዚች ዕለት ጌቶቻችን ከሆኑ ከ12 ሐዋርያት የአንዱ የቅዱስ ሐዋርያ በርተሎሜዎስ መታሰቢያው ነው። ዳግመኛም እርዋህ በሚባል አገር አስተምሮ ብዙዎችን እግዚአብሔርን ወደ ማወቅ ለመለሰበትም መታሰቢያው ነው። በዚችም ዕለት ቅዱስ ቴዎፍሎስ ከሚስቱ ጰጥሪቃ ከ5 ወር ልጁም ከደማሊስ ጋር በሰማዕትነት አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷን በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ዛቅረብኩ ማሌታ ዘኪራ ይላፈ ለተጸምዱከ ዘልፈ ለላነብብ ተወከብ ዘንዴቴ መጽሐፈ እንደረሰይከ እግዚኦ ጸሪቀ መለት ውኩበ መላቡ ብላን ዘተርፈ ነቢያት ቅዱሳን ዋርያት ሰባኪያን ሰማዕቶ ጻድቃን ደናግል አዲ ወመነኮሳት ኤራን ባርኩ ባርኮ ጉባኤ ዛቲ መካን እስካረጋይ ሊቆኑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንብቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት